ከመርፌ ጋር ትንሽ ቅርርብ ስላለኝ ብትጠነቀቅ ደስ ይለኛል እና ነርቭህን የሚነካ ቦታ ላይም ሎጋ እችላለሁ እንደዚህ ቀለል አድርገባት ተርፋንጀት ሳይረብሽም የሀብ ፍቅረኛ ከች ብለው ቪዲዮ ሰርተዋል። በዚህ አጋጣሚ ሀብ ለፍቅረኛክ ያለክ ቦታ ይለያል ማለት ነው። እስካሁን ለፍቅረኛቸው ካየሁት ከሚዲያ ወንዶች አንድ ቁጥር ሰጥቻለሁ ማለት ነው። ያው ቢዚ ስለሆነች በትምህርቷ ላይ ፎከስ እንድታረግ እንድትመጣ እሷ ፍላጎት ቢኖራትም ያው እንድትመጣ ወደ ዩቲዩብ ከልክሏት ነው ማለት ነው። እና አንዳንዴ ለፍቅረኛው እንደዚህ ቦታ ያለው ሰው ይመቸኛል ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። ሌላው ደግሞ ስገባ አስቆኛል። አሁን የተናገረችው ዳኒያ በሶስና ያው ትርፍ አንጀት ባለችው ነገሮች በጣም አስቃኛለች። ያው ናርሲንግ ነው መሰለኝ የምታጠናው። አይ ቲንክ ጎበዝ ናት፣ በርቺ። ሲቀጥል ውዶቼ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልহামዱሊላህ ሁሉ አማን ነው። ሀቤት ሄርኩላችሁ ግን ኢት ኢዝ ግሬት ያኒ ይሁን። ለምን ስራ ነው፣ እዚህ ጋር ስራ እየሰሩ ነው። ዩቲዩባቸው ላይ መጫን ይችላሉ፣ መብታቸው ነው። እኛም ምንም ባዳውን ነው እኛም እየጫን ነው። ግን ያው ምን አለ ከነሀብ ምን ጠብቀው ነገር አይደለም። ዛሬ ላይ እየተደጋገመ ከይቅርታ ከሀብ ብሩክ ዳኒን ሶስና ማስፈራራት አይደለም ኢነፍ። ዛሬ ላይ ወንድምህን ነው መምከር ያለብህ። እንደዚሁም ሃይሚቲዬ ማለት ነው ሪሊውን ነው የምነግራችሁ። ለምን እኔ በጣም ይቅርታ ወዶቼ መስራት ይችላሉ። ማንን ሰው እየፈተፈተ አይደል እንዴ? ጋሽዬን አዋራው ዱባይ ብሩክ ሄደ ምናምን ይባጥቋጡ እየተባለ ነው። ይሄ ስራ ነው፣ ስራ እንዴ ካምፓኒ እንትን ለሚከፍለው ማለት ነው። እና ምን ለማለት ፈልጌ ነው ምንን ከምን መጠበቅ እንዳለብን። ለምን እዚህ ጋር ይቅርታ ወዶቼ ለብሩኬኒ ቢግ ሪስፔክት አለኝ። ግን ሃይሚዬ በጣም በቃ እኔ እንጃ፣ እኔ ውስጤ በቃ ድክም ነው የሚለው ስለ ሃይሚዬ ካሰብኩ ማለት ነው። ለምን አሁን እየሆነችው ያለችው ከእድሜዋ በላይ የሆነ ነገር ነው። ገባችሁ? ቲክቶክ ላይ ታያላችሁ በሷ እድሜ ያሉት እንዴት ፈታ ዘና እንደሚሉ ማለት ነው። እና ያለችበት እና ሌላው ደግሞ ምን አለች መሰላችሁ ከሰማችኋት የሀብ እህት የሀብ ፍቅረኛ እሷ እቺ ማለት ነው ያው ሚዲያ ላይም ባትመጣ ከሚዲያ ጀርባ ያለውን ነገር እየተመካከሩ ነው። አንዳንድ ነገሮችን እያወራች ነው። ገባችሁ? ለምን ከሃይሚዬ ጋር ማለት ነው። ምንድነው እኔ ውዶቼ ማለት ነው እዚህ ጋር ይቅርታ አድርጉልኝ እሺ። ለምን በጣም ሳዳምጣቸው ቪዲዮ መስራቱ ይልቅ አንደኛ ነገር እዚህ ጋር ላይፍ አለ፣ ህይወት አለ ውዶቼ። ብር ይመጣል ይሄዳል። ግን ምንድነው ሃይሚዬና ብሩኬ መሀል የሆነ እውነት አለ ውዶቼ። በዚህ አጋጣሚ ያው ያመረራችሁበት የራሳችሁ ምክንያት ይኖራል። በእርግጥ ብሩክ ምንም አላየበት እና ይቅርታ ያመረሩበት የራሳቸው ምክንያት እንዳለ ብዙዎቹ አላወቁም። እንደ እኔ ገብቶኛል። እኔ እየነገርኳችሁ ነው ከመጀመሪያ ጀምሮ። ይሄ ሁሉ ድራማ የሚካሄደው ሪዝን ነው። ቻናሉም እንዳይቀዘቅዝ የብሩክም ሆነ ብቻ ያኔ እንደነገርኳችሁ ደግሞ ሃይሚዬም በፍላጎቷ እንደማሰራ ነው ነግራችሁ። ገባችሁ? ግን ግዴታ የሚዲያ ተጠቃሚ እስከሆኑ ሃይሚዬም ብሩክን ስለምትወደው ስለምታፈቅረው እንደዚሁም ብሩኬ ለሃይሚዬ ትልቅ ቦታ ስላለው ከዚህ በፊት እንደውም ካስታወሳችሁ ብሩክና ሃይሚዬ ምንም አይነት ሪሌሽንሺፕ ሳይኖራቸው በፊት ብሩኬ ሙቤ ኤንድ ላይክ እና ሙቤንና ብሩክን ተናግረን አይ ቲንክ ይመስለኛል ቲክቶክ ሃይሚዬ ምን ብላለች? ብሩክንም ሙቤንም አትናገሩ፣ እነሱ ማለት ይሄ ሰብስክራይብ እዚህ ድረስ ያደረሱኝ እየሸረቱልኝ እያበረታቱኝ ብላ ሙቤንና ብሩክን ስታመሰግን ነበር። ዛት ታይም ላይ ብሩክና ሃይሚዬ ብራዘርሊ ኤንድ ሲስተርሊ ነበሩ። ከማንኛውም ሴት ጋር መስራት ይችላል፣ ምንም እንዳትናገሩት ብላለች። በዛ ታይም ያው ብሩኬ ከሴቶች ጋር ያኔ አሁን ለምሳሌ ውዶች እዚህ ጋር ምን አለ እንዳትቀየሙኝ፣ እዚህ ጋር ሚዲያ ላይ ይሆናል እኮ እኔ አሁን ተማሪ ሆኜ ጓደኞቼ ወንዶች ናቸው፣ ፋሩቅ ናስር፣ ማቴዎስ ገብሩ ዩ አንደርስታንድ የትምህርት ቤት ጓደኞች። ብሩኬ ደግሞ ያው ሲስተር የሚባሉ ጓደኞች ይኖሩታል አሉትም በቪዲዮም ስለምናይ ማለት ነው። አታ ቪዲዮ የሚሰሩ አይደሉም። ፎር ኤግዛምፕል አሁን አብርሽ ሴቶች ምናምን አሉሳ አብርሽ ኬት ነው እነሱ ከሱ ጋር ቪዲዮ እንዲሰሩ ነው። ገባችሁ? ግን ያው በእህትነት ብሎ ብሩኬ ሞርዛን ይቀርባል ሰውን
ገባችሁ? እና አንዳንዴ ምንድነው ውዶቼ እዚህ ጋር ስንፈርድ ብሩክም ሀይሚንም ብንወዳቸውም ብናከብራቸውም አላህን እንፍራ ማለት ነው። ዝም ብለን ከሌን እንደዚህ ያላችሁ ከሌን እንደዚህ ያላችሁ ብለን አንጣላ። ለምን እዚህ ጋር አሁን ሀብ የሚያስተላልፈው ነገር ለእኔ አይመቸኝም። ለምን ብሩክ ወንድሙ ነው የበለጠ ማለት ነው። ችግር ካለ ይሄ ሚዲያ ላይ ኦዲየንስንም ከማስቸገር ችግር ይፈጠራል። ሁላችንም ቤት ያለ ችግር ነው እኮ። ስለዚህ ቻናልም ለምን ድከም ብለው እንዲህ ከሚተሻሹ 1 ወር ሙሉ ችግሩን በሳምንት የሚሆንም ማይሆንም ከሆነ በ3 ቀን በ4 ቀን የሚፈታ ነገር ነው ብሩክና ሀይሚ። ሆኖም ግን ቤተሰብም እየወጣ ቪዲዮ እየሰራ ለኦዲየንስስ ማን ያስብ? አንተ ሀብ ለምንድን ነው ወንድምን ማትመክረውስ? ምክር አልሰማም። እንዴት ነው ምክር ማይሰሙት? ምክር ይሰማሉ። ግን የቡታጅራ ሰው ጥቅም ትወዳላችሁ ሞርዛ ማለት ነው። እኛም ለጥቅም ነው ስደት የምንመጣው። እዚህ ላይ የምንለፈልፈው ቪዲዮ ይታያል እየተጠቀምን ነው። ግን ምንም ዩቲዩብ የሌላቸውስ ቲክቶክ ላይ በፌክ አካውንት የሚያለቅሱትስ የሚታመሙትስ ስራ ትተው ታመምኩ ስራ ቆምኩ የሚሉ አሉ። ቤሩት ያሉት ሪሊዮን እኔ ድምጽ ማሰማት አልወድም። ለነሱስ እንዴ ችግር አለ እኮ እኔ ነግሬያለሁ እኮ እኛ እናነባለን። እኛ ይሄን ያክል ህይወት እኮ ሁላችንም ጥንድ ያለን ሞልቶ እንትን እንላለን። ችግር እንዳለ እናውቃለን። ለምን በሁላችንም ላይፍ ላይ ያለ ችግር ነው። የሀብ እህት እንዳለችው እግርና እግርም ይጋጫል። ዩ አንደርስታንድ? ችግር ይኖራል። ችግርም አለ በውስጥ እያወራቻት ነው። ሪቪው ነው የምነግራችሁ። እኔ ከመጀመሪያው ነው ማወራው። እናንተ መቼ መዳም ቅመም መች ትሰማላችሁ? ስለዚህ ለምንድን ነው እንደዚህ የሚተሻሸው? አሁንም ከሶስና ማስራቅ አለብህ ሀብ። የኔ ሚስቴጅ ብሩኬ ከሶስና መራቅ አለበት ለሀብ ማለት ነው። ታናሽ ወንድምክ ነው። ብሩኬ የዋህ ነው። ብሩኬ ገር ነው። ብሩኬ ሼም አለበት ወንድምክ ማለት ነው። ታዛዥ ነው፣ ይሰማል። እኛም በሚዲያ እናያቸዋለን፣ እያየናችሁ ነው። ስለዚህ ተቆጥተከው ከሶስና መራቅ አለበት። አይ ቲንክ አንድ ሰው የሆነ አይ ዶንት ኖ እኔ አሁን ሀብ ራሱ ብሩክን አሁን ከሶስና ጋር ስታየው ሉክ ሶስና እስካለባበሷ በምኗ ያኔ አንዳንዴ ኮዶቼ የሰው ባህሪ ባለባበስ አይገመትም። ግን የምቀርቡት ሴት ሌላው ደግሞ ምንድን ነው ትርፍ አንጀት ያልከው ማን ያለችው ፍቅረኛ የ5 ዓመት ፍቅረኛው ናት እንደሱ ያዋረደችው ሚዲያ ላይ ጠይም ከእንደዚህ ፍቅረኛውን ከምታዋርድ ሴት ጋር ለምንድን ነው በእህትነት የሚቀርበው? ብሩኬ የብሩክ ወዳጆች እንዳትነሱ፣ ከተነሳችሁ አይ ዶንት ኬር ሪቪው ነው የምነግራችሁና እዚህ ጋር ጥያቄ ለማን ነው? ለሀብ ነው። ስለዚህ ሀይሚንም እንደ ታናሽ እህት ተወዳታለህ ማስቆም፣ ብሩክንም ችግሩን በውስጥ መፍታት አለባቸው። እኔ እስከ ልደቱን ይታረቃሉ ብዬ ነው ተስፋ ያለኝ። ሪቪው ነው የምነግራችሁ። በጣም ነው ልብ የሚሰበረው የሁላችንም ማለት ነው። እንዴ ሁሉ እየመጡ ቪዲዮ መስራት እኛም አለን እኮ ፈትፋቾች። ተመክረዋለህ እና ወደ ጥሩ ሀሳብ እንዴት ታደርገዋለህ እንጂ አስገድደ ውሳኔ እንዲወስን አታረገው። ምክንያቱም ህይወቱ የራሱ ነው፣ መወሰን የሚችለው የራሱ ነው። ስለዚህ እኛ ደግሞ ቢሆን ጥሩ የሚሆነውን እየመከርናቸው ነው። እነሱም የሚሰሙ ልጆች ናቸው። ስለዚህ እናንተ እኔ እኮ እዚህ ጋር ውዶች አዳምጡኝ። ሁላችንም ከፍቅረኛችን ከባላችን የሆነ ችግር ሲመጣ ሀብና ቤተሰብ እናት አባት አይደለም አንደኛ። ይሄ ችግር ያለው ሀይሚዬና ብሩኬ ጋር ነው ያለው። ግን የሚዲያ ሰው ስለሆኑ ሪዝን ብለው ልጆችም ስለሆኑ ቤተሰብን ማማከር ወይ ወንድማቸውንም እርስ በርሳቸው እና ለምንድን ነው ሪዝን ብለው የሚዲያ ሽፋን አድርገው ይሄን ድራማ አምጥተውታል። ድራማው ግን መቆሚያ የለውም። ይሄ ሁሉ የተደረገው ምንድን ነው? ድራማ ነው። ሀይሚዬ ቤት እውነታ ነው። እንደዚሁም ደግሞ ትላንትና ዳኒ ቤት ያለው እውነታ ነው። ገባችሁ? እንግዲህ የምትለውን እየሰማችሁ ነው። ችግሩን መፍታት ያለባቸው ሀይሚዬና ብሩኬ ናቸው። ልጅነት ስላለባቸው ግን ምንድነው ግዴታ ሀብ መምከር ነው ያለበት። 5ኛ ቪዲዮ እንደተሰራ 6ኛ ቪዲዮ እንደተሰራ ህዝቡ በሚያለቅስ ህዝብ አይታሰብም እንዴ? በሀይሚና ብሩኬ ብቻ ናቸው የሚታሰቡት? ህዝብ እንደዛ ሲጨነቅ 5ኛ 6ኛ እኛ እየተሰደብን ድራማ ነው የምናባሽ ድራማ እየተባባል እነሱ በኢንስታግራም ሼር እየተደራረጉ እንዴ ዳኒ ሊቭስት ገብቶ ቲክቶክ ላይ ፕላስተሩን ሳያረግ ረስቶ ማለት ነው። ፕላስተር ሲባል ሄዶ ፕላስተር እያደረገ ሲጀምር አልከሰሰውም። እኛ እናቀለን እኮ እኛ እኮ እዛው ነን ያለ ነው። ድራማ ነው ስንል አልሰማም ብሎ እህቶቻችን ሲጣሉ እናንተ ደግሞ ወታችሁ ማስቆም ነበረባችሁ ድራማውን።
ሪሊውን እና ሀብ ማለት ነው። የእነ ሀይሚዬና የእነ ብሩኬ ችግር በውስጥ መጨረስ ይቻላል። ለማንኛውም ውዶቼ ሁሌም ወዳችኋለሁ። ሀይሚዬና ብሩኬ መቼም ቢሆኑ አይለያዩም። ግን አንዳንዴ በጣም ይቅርታ አድርጉልኝና ጥፋትም ሊሆን ይችላል፣ አፉ በሉኝ። እኔ ከነሀብ ከፋሚሊ ፍትፈታ አልጠብቅም። በቃ ይሄ ነገር ነው። ለምን ይሄ አሁን የዛሬ ቪዲዮ እነ ብሩክና ሀይሚ ሶስና ዳኒ ከጀመሩ 2 ቀናቸው ቢሆን ኢት ኢዝ ግሬት። ይሄ ወር የሆነ ነገር ዛሬም ቪዲዮ ሲሰሩ አስቡ። ለኛ ስለተመልካችስ እኔ አሁን የሆነ በቃ ውስጤ የሆነ ነገር በውስጥም ከአንዷ ጋር ሳወራ በቃ ውስጤ የሆነ ፍርሃት ሪሊውን የሆነ ወደ ሀገር ላይ ስብ ወደ አየር ውስጥ እንዳለው ነው የሚያደርገኝ። ሪሊውን ነው የምነግራችሁ። ግን ሁላችንም በዱዓ እናስባቸው። የእኔ ሰቀቀን ሀይሚዬ፣ እንደዚሁም ብሩክ ወንድማችን አብሽሩ። ሀይሚዬም አብሽሪ የኔ እህት ማለት ነው። የምወድሽ የማከብርሽ አብሽሪ። እኔ አንደርስታንድ ለማድረግሽ ከመጀመሪያውም ጀምሮ ይሄን ሁሉም ነገር ከቨር ለማድረግ እንደደከምሽ ዳኒ ቤት ድጋሚ አለ። ያው ጨርሼ ነው ያየሁላቸው ባላዳምጠው ባይዘው አዳምጫለሁ። በግማሽ ውስጥ በጣም ተናደደ። ለምን በቃ እንጂ የሆነ ለተመልካችስ የሚባለው ነገር እና ሳያገኝ የብሩክ ደጋፊዎች ካስቀየምኳችሁም አፉ በሉኝ። ግን ያስቀየምኩት የለም። ይሄ ሪሊዮን ነው እኔ የምናገረው ለራሴ የሚያስደስተኝን። በጣም ስናድድ እንደዚህ ሳወራ ነው የሚወጣልኝ ከምር። አሁን የስተርዴ ዳኒ ቤት የሀይሚዬን ፊት ይዩት። ሀይሚዬ አስመስላ እንኳን ፕራንክ ስትሰራ እናውቃለን። የትላንትናው ግን በግድ በቃ ስልችት ብሏት ነው የሰራችው። ሪሊውን ነው የምነግራችሁ። ስልችት ቆስል ብላ ነው የምትሰራው። የስተርዴው ፕራንክ አይደለም። ገባችሁ? ሀይሚዬ አስመስላ ስትሰራ ከዚህ በፊት እያያችሁ ነው። ሶስና ሀይሚ ምናምን ነው የሚሰሩት። ገባችሁ? እና አብሽሩ ሀይሚና ብሩኬ ዱዓ አድርጉ ውዶቼ ማሮቼ ማለት ነው። አንዳንዴ ያው ሁላችንም ዱዓ ማድረግ ነው። ረዘመ፣ ተንዛዛ፣ ሰው ሰለቸ። ዛሬ ላይ መሰልቸት ሳይሆን ዛሬ ላይ ደግሞ እኔ ይከፋኝ ጀመር። ለምን ያው የቤተሰብም እየተናገረ ነው የሆነ ችግር እግርና እግር የሚጋጫ ችግር እንዳለ ነው። የሀብ እጮኛ በውስጥ እንደምታወራት ነው ላይክ እና እንዳለ በፊትም እኛ እየተናገርን ነው። እና አብሽሩ ዱዓ እናደርጋለን። ሀብ እኔ እንደዚህ አስተያየት ሰጠው ማለት ሀብን ጠላው ማለት አይደለም። ኔቨር። እኔ በጣም ነው መወዳቸው። አብሶ የብሩክ ፋሚሊዎች የተባረኩ ምርጦች ሪሊውን ነው። ለምን ለሀይሚዬም ያላቸው ቦታ ሀይሚዬ ታደለች ነው የምለው። እና በጣም ነው ለሀይሚዬ የምመኝላቸው ፋሚሊ ናቸው። እና በክፉ እንዳትወስዱት። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁ በተጠብቃችሁ። ሁላችሁም በዱዓ እንታወስ። ለሀይሚዬና ለብሩኬ ነገሮቹን አመሻሽተው ወደ ሰላም እንዲመጡ ማድረግ ነው። እንግዲህ እስቲ ዛሬ ማቤት እንደሚመጡ አላውቅም። እስከዛ ለቀየዋለሁ። እንግዲህ ይሄን ይመስላል ውዶች። ካስቀየምኳችሁ አፉ በሉኝ በድጋሚ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ